ወይኔ ምን ሆናችሁ ነው? ቆይ እኔ እንጃ እኔ ምን አውቃለሁ። ሉሃና ምን አትናገሩ? ምን ሉሃና ምን ሆነሽ? ቆይ እኔ አላውቅም። ከቅድም ጀምሮ እስካሁን እንደዚህ ይዛ ወይኔ ትላለች። ሚራ ምን ያደረግሽ? እኔ መረጋታለሁ። ከፈለክ ራሷን ጠይቃት። የኔ ሉሃና ምን ሆነሽ ነው? እስኪ ፊትሽን ልቀቂው። ምንም አልሆንኩም። ከሚራ ጋር እኮ በውሃ እየተጫወትን ነበር። ሚራ ቀጣይ ግን የኔ ተራ ነው። እሺ ምን ነው ፈራሽ እንዴ? እኔ እንኳን ነግሬሽ ነው የምደፋሽ። አንቺ ግን ሳትነግሪኝ ነው የደፋሽብኝ። ደህና ነሽ ግን ሉሃና? በጣም ደንግጬ ነበር እኮ። የኔ ደህንነት አንተን አይመለከትም። ደግሞ ምንም ያስደነግጥ ነገር የለም። በዚህ እድሜ በውሃ ጨዋታ በጣም ይገርማል። በጣም በአሲድ እንጫወት አይደል? ምን ማለት ነው? ምንድን ነው ደግሞ እንደዚህ አይነት ጨዋታ? ሚስትህን ተቆጣጠራት። በጣም ብዙ የሚቀራት ነገር አለ። ምንድን ነው ሚራ የተፈጠረው ነገር? ሳታስበው ነው ውሃ የደፋሁባት። ሚራ ሉሃና ላይ አሲድ ደፋሁባት እያለች እየተደሳሰተች ትገኝ ነበረ። ሉሃናም አሲድ በማስመሰል የተደፋባት ነገር እያንገበገባት እና እያቃጠላት እንደሆነ በስሜት እየጮኸች ትገኛለች። ነገር ግን ሚራ ደፍታባት የነበረው አሲድ ሳይሆን ውሃ ነበረ። ውሃ እንዲሆን ያደረገችው እራሷ ሉሃና ናት። አሲድ ልትደፋባት እንደተዘጋጀች ስታገኘው ይህ ነገር ለኔ ነው የተዘጋጀው በማለት ነበረ አሲዱን በውሃ ቀይራ አስቀምጣላት የነበረው። በስከ መጨረሻ ሉሃና ሚራ አንቺ እኮ ቢሳካልሽ እኔን በአሲድ አቃጥለሽ ገለሺ ነበረ ስትልም መማሪያ ይሆንሻል ብላ በማሰብ በርበሬ እያጠነቻት ትገኛለች። ታዲያ ሚራም ይህ ነገር ምን ያክል ጎጂ እንደሆነ እናም እንድታውቀው እፈልጋለሁ የምትለው ሉሃና ለረጅም ሰዓታት ቤት ውስጥ ዘግታ በርበሬ አጥናት ስለነበረ አሁን በጣም ከመቆየቷ የተነሳ አሁን ላይ አደጋ ደርሶባት ይገኛል። ይህንን ያየው አድናን ሉሃና እንዲህ እንዳደረገች ሲያይ እየተቆጣት እናም ልጄ ላይ አንድ ነገር ቢደርስበት ሉሃና መቼም ይቅር አልልሽም እያላትም ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሉሃና ፊልምን ክፍል 34 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ሚራ በሉሃና ስለምትቀናባት እናም ደግሞ ሁሌ ለሷ ተንኮል ነገር ስለምታስብ አሁን ግን የመጨረሻ አስከፊ የሆነ ተንኮል ለማድረግ እያሰበች ነበረ። እሱም ምንድነው? ሉሃና ላይ አሲድ መድፋት። ታዲያ ሉሃና ስራዎችን እየሰራች በነበረበት ሰዓት ነበረ አሲድ እንደተቀመጠ ያገኘችው። ሉሃናም ይህ ነገር እየተዘጋጀው ለኔ ነው ብላ በማሰብ አሲዱን በውሃ በመቀየር አስቀምጣላት ትገኝ ነበረ። ታዲያ ሉሃና እንዳሰበችውም ሚራ አሲዱን ለመድፋት ተፍተፍ እያለች አሲድ ነው ብላ አንስታ ደፋችባት። ሉሃናም ይህ ነገር ከተደፋባት በኋላ እጅግ በጣም እያቃጠላት እንደሆነ አድርጋ እየጮኸች ትገኝ ነበረ። ታዲያ ሉሃና በረጅሙ ስትጮህ አድናንና ሮቤል ተሯሩጠው ገቡ። እና ምን ተፈጥሮ ነው እያለም አድናን ጥያቄውን ቀጠለ። ሉሃናም ቀና ብላ በማየት አይ ምንም አልተፈጠረም፣ እኔና ሚራ በውሃ እየተጫወትን ነበረ ስትል ነበር እየመለሰችላቸው የሚገኙት። ነገር ግን ሚራን ዞር ብሎ ሲያዩት አይ ምን እንደሆነች አላቅም፣ ውሃ ሳላስበው ደፍቼባት ነው፣ እናም ለዛ ነው ሉሃና እየጮኸች የምትገኘው አለች። እናም እንዴት በዚህ እድሜያችሁ በውሃ ትጫወታላችሁ ሲል ነበረ አድናን እየጠየቃቸው የሚገኘው። ሉሃናም ቀና ብላ እና ታዲያ በአሲድ ቃለድ ስትል ነበረ እየመለሰችለት የሚገኘው። ታዲያ ይሄን ጊዜ ሚራን ስለምን አሲድ ነው የምታወራው እያለችም ራሷን እየጠየቀች ትገኛለች። ኦ ሉሃና ስለ አሲዱ ነቅታብኛለች ማለት ነው ወይስ ደግሞ ምንድን ነው የተፈጠረው እያለችም ሚራን በመወዛገብ ላይ ትገኝ ነበረ። ታዲያ አሲዱን ወደ ሰጣት ሰው ስልክ በመደወል ቆይ የሰጠኝ ውሃ ነው እንዴ ስትልም እየጠየቀችው ትገኛለች። አሲዱንም እያዘጋጁላት ሰዎች ስለምን ውሃ ነው የምታወሪው? እኛ ትክክለኛውን እናም የመጨረሻ የሚባለውን አሲድ ነው የሰጠንሽ እያሉም ለሚራ እያስረዷት ይገኙ ነበረ። ሚራም ታዲያ ምንድነው የተፈጠረው ቆይ እያለችም አሁንም መወዛገቧን እንደቀጠለች ትገኝ ነበረ። ሉሃና ወደ ሚራ መለስ በማለት ያስቀመጥሽውን ነገር አግኝቼ ወስጄዋለሁ እናም ቀይሬብሻለሁ ስትልም እያስረዳቻት ትገኝ ነበር።
ስለምንድን ነው የምታወሪው? ምንድን ነው ያስቀመጥኩት? እያለች ሚራም በቀጥታ መንገድ ምንም ሳታስነቃ እያናገረቻት ትገኝ ነበር። እናም ሎሃና አይ አስቀምጠሽ የነበረው ነገር ለእቃ ማጠቢያ ይጠቅመኛል ብዬ የዛገብኝ እቃ ነበረ፣ እሱን ለማስለቀቅ ተጠቅሜበታለሁ ስትልም ነበር እየነገረቻት የምትገኘው። ታዲያ ሚራም በጣም በመደንገጥ ይቅርታ አድርጊልኝ ሎሃና ስትልም ነበረ ይቅርታ እየጠየቀቻት የምትገኘው። ሎሃናም አንቺ እኮ ቢሳካልሽ እኔን ከመግደል ወደ ኋላ አቴም፣ እናም ደግሞ በተደጋጋሚ የመግደል አይነት ሙከራዎችን አድርገሽብኛል እያለቻት ትገኛለች። ታዲያ ሚራም እባክሽ ለማንም አትናገሪብኝ፣ ይቅርታ አድርጊልኝ፣ ከዚህ በኋላ ምንም ነገር አላደርግም፣ በዙሪያሽም አልገኝም፣ እባክሽ ሎሃና፣ ነገር ግን አድናንና ሮቤል እንዳያውቁ እባክሽ አትናገሪብኝ ስትልም በጉልበቷ ተንበርክካ እየለመነቻት ትገኝ ነበረ። ታዲያ ሎሃናም አሁን በዚህ ይቅርታ አላደርግልሽም፣ እኔ ክፍል እንግባና እዛ ሆነን ይቅርታ ትጠይቅኛለች ስትል ነበረ ወደ ክፍሏ እንድትመጣ እየጋበዘቻት የምትገኘው። ታዲያ ሚራም አይ ሎሃና ምን ለማድረግ እየሞከረች ነው? ነገሩ ምንም አታረገኝም፣ አምኛት ብገባ ይሻለኛል ስትልም ወደ ሎሃና ክፍል ተከታትለው ገቡ። እዛም ከገቡ በኋላ ሎሃና ሚራን ትማርበታለች ብላ ያሰበችውን ነገር አደረገችባት። እሱም ምንድን ነው ለምን እዚህ ቤት ከሰል ምድጃ አመጣሽ እያለች ስትጠይቃት አይ በውሃ በስብሰሽኝ የለ በጣም ስለቀዘቀዘኝ እንዲሞቀኝ ብዬ ነው፣ ወይም ደግሞ እሱን ለማድረግ ብዬ ነው እዚህ ያመጣሁት ስትልም ከመለሰችላት በኋላ እሺ ቁጭ በይና እንነጋገር ተባባሉ። ታዲያ ሎሃና ሚራንን ቁጭ እንድትል ከጋበዘቻት በኋላ ያስቀመጠችው የከሰል ማንደጃ ላይ በርበሬ በማድረግ ነበረ ቤት ውስጥ ዘግታባት እየወጣች የምትገኘው። እንግዲህ ሚራን ከውስጥ ሎሃና ደግሞ ከውጪ ሆነው ወሬያቸውን ቀጠሉ። እባክሽ ሎሃና ክፈችልኝ፣ ነፍሰ ጡር እንደሆንኩ ታውቂያለሽ፣ ልትገልኝ ነው እንዴ? እባክሽ ትንፋሽ እያጠረኝ ነው እያለችም ልመናዋን ቀጠለች። ታዲያ ሎሃና ቆይ አንቺ ቢሳካልሽ ኖሮ አሲዱን እኔ ፊት ላይ ደፍተሹ ነበር፣ እናም ህይወቴን አጨልመሹ ነበር። እኔ ገና ብዙ ነገር ይጠበቅብኛል። አንቺ ደግሞ ያንን ነገር ለማቆራፈድ እየሞከርሽ ነው። ህመሙን እና ስቃዩን በጥቂቱም ቢሆን ማየት ይኖርብሻል እያለች ነበረ ሎሃና እያስረዳቻት የምትገኘው። ታዲያ ቀስ ቀስ እያለ ሜራንን እያዳከማት እናም ውስጧን አቅም እያሳጣት ሄደ። ሎሃናም ተሞክረው በማለት ጥላት ወደ ሳሎን ሄዳ ነበረ። ሳሎንም ሄዳ ከሮቤል ጋር አንዳንድ ነገሮችን እየተጫወተች ትገኛለች። ሮቤል አሁንም ሜራንን እንደሚያፈቅራት እናም ደግሞ ለሷ እያገዛት እንደሆነ በእህቷ ጉዳይ ደግሞ መቼም ቢሆን እንደማይተኛ እየነገራት እያሳመናትም ይገኛል። ምንም እንኳን ሎሃና ባታምነውም ነገር ግን ማስመሰሏን እንደቀጠለች ነው። እሷም እያስመሰሉ እንደሆነ ሁለቱም ታውቀዋል። አድናን ምንድን ነበረ የተፈጠረው ሲል ለመጠየቅ ወደ ሎሃና ክፍል ጎራ ብሎ ይገኝ ነበር። ታዲያ ሎሃና ክፍል ውስጥ አልነበረችም። ሎሃና ክፍሉን ቆልፋ ወዴት ሄዳ ነው እያለም በተደጋጋሚ ለማንኳኳት እየሞከረ ይገኛል። ታዲያ በሩንም ቢያንኳኳ ውስጥ ማንም እንደሌለ ካየ በኋላ አድናን ቁልፉን ከፍቶ ወደ ውስጥ ገባ። ውስጥም ሲገባ ሚራን ተንዛራ ነበረ። ሚራንንም ቀስ ብሎ ካነሳት በኋላ ቆይ ምንድነው እየተፈጠረው? መቼም ሎሃና ይሄ ያንቺ ስራ ነው፣ አንቺ ነሽ እንዲያደረግሽው እያለ ከእራሱ ጋር እያወራ ሚራንን ይዞ ወደ ውጭ ወጣ። እናም ንጹህ አየር እንድታገኝ ካደረገ በኋላ ሎሃና መጣች። ሎሃናም ውይ አድናን አንተን አይደል ያተረፍካት እያለችም አንተን አይደል የደረስክለት በደንብ እንድትሰቃይ እፈልግ ነበረ እያለችም ስትሄድ አድናንን አገኘችው። አድናንም ሎሃና አንቺ ነሽ አይደል እንደዚህ ያደረግሽው እያለ መጠየቅ ጀመረ። አዎ አድናን፣ እሷ እኔ ላይ ካደረገችው አንጻር ይህ ለእሷ ምንም ነው። እናም ደግሞ የኔን ስቃይ ትሞክረው በጥቂቱም ቢሆን ትየው ብዬ ነው ያደረግኩት ስትልም አድናንን ለማሳመን እየሞከረች ትገኝ ነበረ። ታዲያ አድናንም አሁን ነፍሰ ጡር እንደሆነች ታውቂያለሽ አይደል? መቼም በልጄ ላይ አንዲት ነገር ቢደርስበት ሎሃና መቼም ቢሆን ይቅር አልልሽም ሲልም ነበረ እያስጠነቀቃት የሚገኘው። ታዲያ ሎሃናም አያድናን አይዞህ ምንም አትሆንም፣ እናም በጽንሱ ላይ ምንም አይነት ጉዳት አይኖርም እያለችም እያጽናናቸው እያለ ወደ ሚራን ዞር ብለው ሲያዩ ሚራን ደም እየፈሰሳት ነበር። እንግዲህ ፈጣሪ ከፈቀደላት የሜራን ልጅ የሚተርፍበት አጋጣሚ ሊኖር ይችላል። ነገር ግን ይህ ነገር ካልሆነ ሎሃና ነፍሰ ገዳይ በመባል የምትጠረጠር ይመስለኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።